እስራኤል አዲስ የምስራች ይፋ አደረገች። ከህንድ ውቅያኖስ እስከ ቀይ ባህር ደህንነት ለማረጋገጥ ከኢትዮጵያ ጎን የሚያቆማት ስትራቴጂክ እቅድ ይፋ ሆኗል። በአስቸኳይ አስረክቡ ወልቃይት ላይ ውሳኔ ተሰጠ። ዝምታ ወይም መዘግየት ዋጋ ያስከፍላል፣ ህወሓት ደብዳቤ ጻፈ። በግብፅ ጥላ ስር መቆየት አያዋጣም፣ ሶማሊያ ቆረጠች። የአህያ ባል ከጀባ አስጥልም እንዲሉ ሞቃዲሾ ከግብፅ ጫና ለመውጣት ከፍተኛ ተዋጊ ጀቶችን ልትገዛ መሆኑ የበርካቶችን ትኩረት ስቧል። እስራኤል አዲስ የምስራች ይፋ አደረገች። የምስራቹ ለኢትዮጵያ የባህር በር ጉዞ ትልቅ እድል የሚከፍት ነው ተብሏል። ጠቅላይ ሚኒስትር ኔታንያሁ ይፋ ያደረጉት ጥምረት ከህንድ ውቅያኖስ እስከ ቀይ ባህር ደህንነት ለማረጋገጥና ህንድን ከመላው አውሮፓ የሚያገናኝ አዲስ ደህንነቱ የተጠበቀ የባህር ላይ መስመር የመዘርጋት ስትራቴጂክ እቅድ ሲሆን ከሞያሌ እስከ ምጽዋ የኛ ነው ሲሉ ላወጁት ጠቅላይ ሚኒስትር አብይ አቅም የሚሰጥ ነው እየተባለ ይገኛል። በዝርዝር እንመለከተዋለን። በሌላ መረጃ ወልቃይት ላይ ውሳኔ ተላልፏል። ውሳኔው ህወሓት በአስቸኳይ እጅህን ሰብስበህ ወልቃይትን ለቀውጣ የተባለበት ነው። በምርጫ ቦርድ በኩል ወልቃይትን አስረክብ የሚል ውሳኔ መተላለፉ ይፋ በሆነበት አጋጣሚ ህወሓት ዝምታ ወይም መዘግየት ዋጋ ያስከፍላል የሚል ደብዳቤ ጽፏል። የደብዳቤው ይዘት የድረስልኝ ተማጽኖ ታይቶበታል። አነጋጋሪውን መረጃ እነግራችኋለን። በሌላ በኩል ደግሞ በግብፅ ጥላ ስር መቆየት አያዋጣም፣ ሶማሊያ ቆረጠች። የአህያ ባል ከጀባ አስጥልም እንዲሉ ሞቃዲሾ ከግብፅ ጫና ለመውጣት ከፍተኛ ተዋጊ ጀቶችን ልትገዛ መሆኑ የበርካቶችን ትኩረት ስቧል። ሰላም ውድ የወሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ ጥምረት ይዘው መጥተዋል። ይኸው ከህንድ ውቅያኖስ እስከ ቀይ ባህር ደህንነት ማረጋገጥና ህንድን ከመላው አውሮፓ ጋር የሚያገናኝ አዲስ መስመር የመዘርጋት ስትራቴጂክ እቅድ ይፋ የሆነው ጠቅላይ ሚኒስትር አብይ ከሞያሌ እስከ ምጽዋ ለመቆጣጠር ዝግጁ ነን ካሉበት ቅጽበት ጋር ከመግጠሙ በተጨማሪ የእስራኤሉ ፕሬዚዳንት ወደ አዲስ አበባ ለመጓዝ ሻንጣቸውን እያሰናዱ ባለበት አጋጣሚ መሆኑ ዓለም አቀፍ ተንታኞችን ትኩረት ስቧል። ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት እስራኤል በቀይ ባህር ላይ ከምትዘረጋው አዲስ የኢኮኖሚና የደህንነት ኮሪደር ጋር ስትራቴጂካዊ ውህደት እየፈጠረ መሆኑ ተመላክቷል። እስራኤል ህንድንና አውሮፓን የሚያስተሳስር የኢኮኖሚ መስመር ለመጠበቅ በቀይ ባህር ላይ እንደ ኢትዮጵያ ያለ ጠንካራ ሀገር ትፈልጋለች። እስራኤል ከሶማሊላንድ ጋር የምታደርገው መቀራረብ ኢትዮጵያ በዚያው ቀጠና የባህር ኃይል ለመገንባት ካላት እቅድ ጋር በቀጥታ ይገጣጠማል። በዓለም ፖለቲካ ውስጥ አጋጣሚ የሚባል ነገር የለም። በተለይ ደግሞ ጉዳዩ ከቀይ ባህር ከመካከለኛው ምስራቅና ከታላላቅ ሀያላን ሀገራት ፍላጎት ጋር ሲያያዝ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የሜዲትራኒያንና የመካከለኛው ምስራቅ ጥምረት ይፋ አድርገዋል። የዚህ ጥምረት ዓላማ ግዙፍ የኢኮኖሚ ኮሪደር መፍጠርና በኢራን የሚደገፉ ጽንፈኛ ታጣቂዎችን መመከት ነው። ነገር ግን በእቅዳቸው ላይ እኛን ቀጥታ የሚያገናኝ አንድ ትልቅ ቃል አለ። ይህ ጥምረት የአፍሪካ ሀገራትን እንደሚያካትት ኔታንያሁ አበክረው መግለጻቸው ነው። የመካከለኛው ምስራቅ ጉዳይ ከአፍሪካ ጋር ምን አገናኘው ብለን ስንጠይቅ መልሱ የቀይ ባህር ደህንነት የሚል ይሆናል። እስራኤል ህንድና አውሮፓ በቢሊዮን ዶላሮች የሚቆጠር የንግድ መስመር ቢዘረጉም ይህ መስመር የሚያልፈው በቀይ ባህር በኩል ነው። አሁን ደግሞ በየመን ያሉት የሁቲ ታጣቂዎች ቀይ ባህርን የጦር ቀጠና አድርገዋታል። ስለዚህ እስራኤልና አጋሮቿ ይህን የንግድ መስመር ለመጠበቅ በቀይ ባህር ላይ ጠንካራ የሰው ኃይል ያለውና ጽንፈኝነትን የሚጠላ ኃይል አጋር ይፈልጋሉ። ያች ሀገር ደግሞ ከኢትዮጵያ ውጪ ሌላ ማን ልትሆን ትችላለች? የብዙዎች ጥያቄ ሆኗል። ይህ ሀሳብ ይበልጥ የሚያጠናክረው የሶማሊላንድና የእስራኤል መቀራረብ ነው። እስራኤል ሶማሊላንድን በይፋ እውቅና መስጠቷና ከቅርብ ጊዜ ወዲህ ሁለቱ አካላት ጠንካራ የደህንነትና የዲፕሎማሲ ግንኙነት እየፈጠሩ ነው። እስራኤል በሶማሊላንድ በኩል በቀይ ባህር ላይ የደህንነት መቆጣጠሪያ ማግኘት ትፈልጋለች። የፍላጎቷ ከኢትዮጵያ ጂኦፖለቲካዊ እርምጃዎች ጋር በቀጥታ ይገጥማል። የሁቲ ታጣቂዎች በቀይ ባህር ላይ የሚፈጥሩትን ስጋት ለመመከት የኢትዮጵያ ባህር ዳርቻው ላይ መገኘት ለምዕራባውያንና ለእስራኤል ስትራቴጂካዊ ፋይዳው የጎላ ነው። ሂደቱ ግልጽ ነው። አዲስ ዓለም አቀፍ አሰላለፍ እየፈጠረ ነው። ኢትዮጵያ የባህር በር ትፈልጋለች። እስራኤልና አጋሮቿ ደግሞ ቀይ ባህርን የሚጠብቅላቸው ጠንካራ ሀገር ይፈልጋሉ። ይህ አጋጣሚ ደግሞ ከፍተኛ ዝግጅት እያደረገ ላለውና የባህር በር ለማግኘት ቁርጠኛ ሆኖ እየተንቀሳቀሰ ለሚገኘው የኢትዮጵያ ባህር ኃይል ትልቅ እድል የሚከፍት አጋጣሚ ሆኖ ተከስቷል። ጠቅላይ ሚኒስትር አብይ አህመድ ትላንት በሐዋሳ በነበረ የልዩ ዘመቻ በዓል ላይ ባደረጉት ንግግር ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ገንብተናል። ቀይ ቦኔት ለባሾች ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው። በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ማለታቸው በጥምረት ውስጥ ኢትዮጵያ እንዳለችበት አመላካች ነው። ሌላው የእስራኤሉ ፕሬዚዳንት ይስሐቅ ሄርዞግ በዚህ ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ መዘገቡ ነገሩን ለእውነት የቀረበ ያደርገዋል።
በቀጣይ መረጃ ወልቃይት ላይ ውሳኔ ተላልፏል። ውሳኔው ህወሓት በአስቸኳይ እጅን ሰብስበ ወልቃይትን ለቀውጣ የተባለበት ነው። በምርጫ ቦርድ በኩል ወልቃይትን አስረክብ የሚል ውሳኔ መተላለፉ ይፋ በሆነበት አጋጣሚ ህወሓት ዝምታ ወይም መዘግየት ዋጋ ያስከፍላል የሚል ደብዳቤ ጽፏል። የደብዳቤው ይዘት የድረሱልኝ ተማጽኖ ታይቶበታል። ወልቃይት ላይ ውሳኔ ተሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች የይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የምራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎች ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉን አስታውሷል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች ይገባኛል ጥያቄው እስከሚፈታ ድረስ ውሳኔውን አሳልፏል። በዚህም የሁመራ፣ የአዲረመጸ፣ የኮረም፣ አፍላይ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑ ለቦርዱ አስታውቋል። የክልል ምክር ቤት ምርጫው በአካባቢዎች ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑም እንዲሁ ምክር ቤቱ አሳውቋል። በመሆኑ ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ ከላይ በጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። ይህ በእንዲህ እንዳለ ታዲያ ህወሓት ዝምታ ወይም መዘግየት ዋጋ ያስከፍላል የሚል ደብዳቤ ጽፏል። የደብዳቤው ይዘት የድረሱልኝ ተማጽኖ ታይቶበታል። በጥቂት ቀናት ትግራይን እንቆጣጠራለን የሚል ዝግጅት እያደረገ ያለው ህወሓት ትላንት እሁድ የካቲት 15 ቀን 2018 ዓ.ም ለዓለም አቀፍ ማህበረሰብ በእንግሊዝኛ ቋንቋ የጻፈውን አስቸኳይ ሲል የገለጸውን ባለ 2 ገጽ ደብዳቤ ልኳል። በደብዳቤውም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ ቀርቧል። ፓርቲው በደብዳቤ የፌዴራል መንግስቱ የጦርነት ቅስቀሳ እያደረገብኝ ነው በማለት ክስ ያቀረበ ሲሆን መንግስት የፕሪቶሪያን የሰላም ስምምነት ተግባራዊ ለማድረግ ፍላጎት የለውም ሲል ወቀሳ አቅርቧል። የፌዴራል መንግስት ሰራዊቱን በትግራይ ድንበሮች ላይ በስፋት አስፍሮ ይገኛል ያለው ህወሓት በጥቂት ቀናት ውስጥ ትግራይን እቆጣጠራለሁ የሚል ዝግጅት እያደረገ ነው ሲልም ከሷል። በ2013 ጦርነት መጀመሪያ ላይ ዓለም አቀፉ ማህበረሰብ ዝምታን በመምረጡ ከፍተኛ ሰብአዊ ጥፋት መድረሱን ያስታወሰው ደብዳቤው አሁንም ያስተት እንዳይደገምና መንግስት ወደ ጦርነት እንዳይገባ ግፊት እንዲያደርግ ጠይቋል። ጦርነት ዳግም ከተቀሰቀሰ በትግራይ ብቻ ተወስኖ እንደማይቀርና መላውን ኢትዮጵያን እንዲሁም የአፍሪካ ቀንድን ሊያናጋ እንደሚችል ማስጠንቀቋል። ህወሓት አሁንም ለመነጋገርና ለመወያየት ዝግጁ መሆኑን ገልጾ ይሁን እንጂ መብታችንና ክብራችንን ለመከላከል ቆራጥ ነን ብሏል። ድርጅቱ ተዳክሟል ስለሚባለው ጉዳይም በሰጠው ማብራሪያ አንዳንድ የቀድሞ አመራሮች ከድርጅቱ ቢወጡም ይህም የፓርቲውን ጥንካሬ እንደማይቀንሰው አስታውቋል። በሌላ መረጃችን በግብጽ ጥላ ስር መቆየት አያዋጣም፣ ሶማሊያ ቆረጠች። የአህያ ባል ከጅብ አያስጥልም እንዲሉ ሞቃዲሾ ከግብጽ ጫና ለመውጣት ከፍተኛ ተዋጊ ጀቶችን ልትገዛ መሆኑን የበርካቶች ትኩረት ስቧል። ሶማሊያ 24 የጄፍ-70 ተዋጊ ጀቶችን በ900 ሚሊዮን ዶላር ለመግዛት ከፓኪስታን ጋር በድርድር ላይ መሆኗ ተገለጸ። ሶማሊያ 24 የሚደርሱ ጄፍ-70 ተንደር ብሎክ 3 ተዋጊ ጀቶችን ለመግዛት ከፓኪስታን ጋር ከፍተኛ ደረጃ ላይ የደረሰ ድርድር እያደረገች ትገኛለች ሲሉ የሶማሊያና የፓኪስታን መገናኛ ብዙሃን ዘግበዋል። የጦር መሳሪያ ግዢ ስምምነትም 900 ሚሊዮን ዶላር ያወጣል ተብሎም ይገመታል። ይህ ስምምነት ከተጠናቀቀ እንደ አውሮፓውያን አቆጣጠር በ1991 የማዕከላዊ መንግስት ከፈረሰ በኋላ ሞቃዲሾ የፈጸመችው ትልቁ የመከላከያ መሳሪያ ግዢ ይሆናል ተብሏል። የድርድር መነቃቃት ያሳየው በኮማንደር ማህሙድ ሼክ አሊ የሚመራ የሶማሊያ አየር ልዑካን በየካቲት ወር መጀመሪያ ላይ ወደ ኢስላማባድ ካደረገው ጉብኝት በኋላ ነው። ጉብኝቱ ሞቃዲሾ ከ10 ዓመታት ግጭትና በሌሎች ሀገራት ላይ ከነበራት ጥገኝነት ተላቃ የአየር ኃይሏን ዳግም ለመገንባትና የሀገሪቱን የአየር ክልል ሉዓላዊነት መልሳ ለመቆጣጠር ያላትን ቁርጠኝነት አመላካች ነው። አንድ የሶማሊያ መከላከያ ሚኒስቴር ባለስልጣን ለቀጠናው መገናኛ ብዙሃን እንደገለጹት ይህ ግዢ የሶማሊያ አየር ክልል በራሳቸው በሶማሊያውን እጅ እንዲጠበቅ የሚደረገውን ጥረት የሚያንጸባርቅ ነው ተብሏል። ባለስልጣኑ አክሎም ስምምነቱ አገሪቱ እያከናወነች ያለው ሰፊ ተቋማዊ መልሶ ግንባታ አካል መሆኑን ገልጸዋል። ጄፍ-70 ተንደር የተሰኘው ተዋጊ ጀት በፓኪስታን ኤርኖቲካል ኮምፕሌክስ እና በቻይናው ቼንጉድ ኤርክራፍት ኮርፖሬሽን በጋራ የበለጸገ ነው። ተዋጊ ጀቱ ዋጋቸው ውድ ከሆኑ የምዕራባውያን የጦር መሳሪያዎች አማራጭ ለሚፈልጉ ሀገራት ተብሎ የተዘጋጀ ሲሆን በዝቅተኛ ወጪ በርካታ ወታደራዊ ተግባራት ማከናወን የሚችል ተዋጊ ጀት ተደርጎም በገበያ ላይ ቀርቧል። የፓኪስታን የመከላከያ ምርት ሚኒስቴር ራዛ ሀያት ሀራጅ ቀደም ሲል እንደገለጹት የአንድ ጄፍ-70 ተዋጊ ጀት ዋጋ ከ30 እስከ 40 ሚሊዮን ዶላር ሲሆን ይህም ከምዕራባውያን ተመሳሳይ አውሮፕላኖች ጋር ሲነጻጸር እጅግ በጣም ያነሰ ነው። ይህም ጀቱ ውስን በጀት ላላቸው ገዢ ሀገራት ትልቅ አማራጭ እንዲሆን አድርጎታል። ተዋጊ ጀቱ ቀደም ሲል ለማይናማር፣ ለናይጄሪያና ለአዘርባይጃን የተሸጠ ሲሆን ሌሎች የኤዛና የመካከለኛው ምስራቅ ሀገራትም ጀቱን ለመግዛት ፍላጎት እንዳላቸው ተዘግቧል።
አገሪቱ ድርድር እያከናወነች እንደምትገኝ የተገለጸው ለበርካታ አስርት ዓመታት በሶማሊያ ላይ ተንጠልጥሎ የነበረውና ከባድ የጦር መሳሪያዎች ወደ ሀገር ውስጥ እንዳታስገባ አግዶ የነበረው የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ እንደ አውሮፓውያን አቆጣጠር በ2023 መነሳቱን ተከትሎ ነው። የስምምነቱ የገንዘብ ምንጭን በተመለከተ እስካሁን ጥያቄዎች ይነሳሉ። በሪፖርቱ የተጠቀሰው ገንዘብ መጠን ከሶማሊያ ዓመታዊ መከላከያ በጀት ጋር ሲነጻጸር ከፍተኛ መሆኑ ታዛቢዎች የውጭ ሀገሮች የገንዘብ ድጋፍ ሊያደርጉ እንደሚችሉ ፍንጭ ሰጥተዋል። ይሁን እንጂ እስካሁን ድረስ ስለዚህ ጉዳይ የተሰጠ ይፋዊ ማረጋገጫ የለም። ይህ በግምት እስከ $900 ሚሊዮን፣ አንዳንዶች ደግሞ እስከ $1 ቢሊዮን ይደርሳል የሚሉት ስምምነት ከተጠናቀቀ የሶማሊያ የአየር ኃይል አቅም ከመቀየር ባለፈ ፓኪስታን በተለይም በአፍሪካ ያሉ አዳዲስ ገበያዎችን በመቆጣጠር ረገድ ያላትን የመከላከያ መሳሪያዎች ሽያጭ የማስፋፋት ፍላጎቷን እንደሚያሳካላት ተመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።